የአዋሽ ሸለቆ ድምቀት የምስራቅ ሸዋ ዋነኛ የንግድ ደም ስር የሆነችው መተሃራ ዛሬ የአዲስ ንጋት ወግ እየተረከች ነው። ትላንት በአቧራ ተሸፍነው የነበሩ ተስፋዎች ተገልጠው በልምላሜና በልማት የሚተኩበት አዲስ የታሪክ ምዕራፍ ተጀምሯል። ይህ የለውጥ ወጋገን ድንገቴ ሳይሆን በከተማዋ አዲስ የለውጥ አመራር የፈሰሰ ላብና የሰነቀው ብሩህ ራዕይ ውጤት ነው። በተለይም ከተማዋን ወደ ስልጣኔና ምርታማነት ማማ ላይ ለማውጣት ሌት ተቀን የሚተጉት የመተሃራ ከተማ ከንቲባ አቶ አዲሱ ዋቆ መሪነታቸውን በተግባር አስመስክረዋል። በበሰቃ ሐይቅ ዳርቻ የታየው አስደናቂ ልማትና በብርቱካን ከተማ እርሻ የተመዘገበው ስኬት የአመራር ቁርጠኝነት ምን ያህል ለውጥ እንደሚያመጣ ሕያው ምስክሮች ሆነው ቆመዋል። አሁን ግን ጉዟችን ከዚህም ይገዝፋል። በቅርቡ በዘመናዊ መልክ ተገንብቶ ለሚጠናቀቀው የኢኒሼቲቭ መንደር የላቀ ተሞክሮን ለመሰነቅ የካሜራ ሌንሳችንን ወደ ልምድ አውድማው ወደ መተሃራ ስኳር ፋብሪካ አዞረን። በፋብሪካው ተጓዳኝ ልማት ሥራዎች የተገኙ ስኬቶች ዘርፈ ብዙ ቢሆኑም ለዛሬ ግን ትኩረታችንን በወተት ከብት እርባታና በእንቁላል ጣይ ዶሮች እርባታ ላይ አድርገናል። እነዚህን ውጤታማ ልምዶች በመቀመር ወደ ከተማዋ ለማስፋፋትና የነዋሪዎቻችን ተጠቃሚነት ለማረጋገጥ የምናደርገው የልምድ ልውውጥ ጉዞ አሁን ጀመራል። መልካም ቆይታ። ፋብሪካው በ5 ዓመት ስትራቴጂክ እቅዱ ከነጭ ወርቅ ምርት ባሻገር የተጓዳኝ ልማት ምርትና ምርታማነትን በማሳደግ አዲስ ምዕራፍ ከፍቷል። ከፋብሪካው ዋነኛ ምርት ውጪ በተጓዳኝ ምን ይከናወናል ለሚለው ጥያቄ ዛሬ በወፍ በረር ቅኝታችን ምላሽ እንሰጣለን። እሺ፣ ስሜ ወርቅነህ አሰፋ ይባላል። የዳይቨርሲፊኬሽን ቡድን መሪ ነኝ። እዚህ ያው ከአሁን የመጡት እንግዶች ያው ተሞክሮውን ለመውሰድ የመጡትን በማስተናገድ ውይይቱን ያው በመልካም ግብዓት ስለሚኖረው የፈቀድ መሆኑን እንገልጻለን። የሚሰጠንን ደግሞ የማስተካከያ አስተያየት ካለ ደግሞ ተቀብለን የበለጠ ለምርትና ምርታማነት እንሰራለን። ለነበረን ቆይታ አመሰግናለሁ። በፋብሪካው ዙሪያ ባሉ ክፍት መሬቶች ላይ የተጀመረው የሽንኩርትና ቲማቲም ልማት የሌማት ትሩፋት መርሃ ግብርን በተግባር እየተረጎመ ይገኛል። ይሁንና ዛሬ ልዩ ትኩረታችንን በመሬት ላይ የሚታየው ሌላኛው እውነታ ላይ እናደርጋለን። ዘመናዊ የንብ ማነብ፣ የሙዝ ችግኞች ጽድቀትና የቲማቲም ማሳዎችን አልፈን የዛሬው ዘገባችን ዋነኛ ማጠንጠኛ ወደሆኑት ክፍሎች እናምራ። አንድ ሰዓት ሳይሞላ ውሃ እናስገባለን። ከዛም ደግሞ እስከ 2 ሰዓት ድረስ እህሉን እንሰጣለን። የወተት ላም እርባታው አሁናዊ ቁመናና የእንቁላል ጣይ ዶሮዎች ምርታማነት ጉዞ ምን ይመስላል? በመተሃራ ስኳር ፋብሪካ ጥላ ስር እየለመለመ ያለው ይህንን ግሩም የተጓዳኝ ልማት እንቅስቃሴ አብረን እንቃኝ። የመተሃራ ስኳር ፋብሪካ የዘርፉ ባለሙያዎች እንዲህ ያብራሩታል። አብራችሁን ቆዩ። አዳሙ ጥላሁን እባላለሁ። መተሃራ ስኳር ፋብሪካ የዳይቨርሲፊኬሽን ቡድን ወይም የተጓዳኝ ምርቶች ቡድን ከፍተኛ አስተባባሪ ነኝ። አሁን እዚህ ጋር የምታዩቸው እንቁላል መጣል ያልደረሱ ዶሮዎች ናቸው። ሲመጡ 2 ወር ነው የመጡት። አሁን ላይ 4 ወር ሆኗቸዋል። ከ15 ቀን ከፈጠና 15 ቀን ዘገየ ደግሞ ከተባለ ከወር በኋላ እንቁላል ለመጣል ይደርሳል። አጠቃላይ እዚህ አሁን 3500 አሉ። እዚህ ጋር እንደምታዩት 3 ሼዶች አሉ። እያንዳንዱ ሼድ ውስጥ 3500 አለ። አጠቃላይ 10000 ዶሮ ይሄ ቦታ ላይ ይዟል ማለት ነው። 10000 ዶሮዎች አሉ። ዶሮዎቹ ጤናማ ናቸው። ቤቱም እንደምታዩት ስታንዳርዱን የጠበቀ ነው። ከስታንዳርዱም ከስታንዳርዱም በላይ ነው። ጣራው በጣም ረጅም ነው። ለበረሃ አካባቢ በጣም ስዊቴብልና ተስማሚ የተሰራ ነው። እንደ አጠቃላይ አሁን እዚህ ጋር 10 ሴቶች ናቸው። እንግዲህ እዚህ ስራ ላይ በአብዛኛው ምግብ ከማቅረብ ምናልባት የሚከብደው ስራ ምግብ ማቅረብ ነው። እሱ ላይ ወንዶች አሲስት ያደርጋሉ እንጂ አብዛኛው ሴቶች ናቸው እኛ ጋር እየሰሩ ያሉት። እንደምታዩት እነሱ ደግሞ ሙሉ ፕሮቴክቲቭ እንትናቸውን አድርገው ነው። የግድ ነው። ቦቲ ጫማ አለ፣ ቱታቸው አለ፣ መድኃኒት መንከሪያው ደግሞ እዛ ጋር ይታያል። እና እዚህ ቤት ውስጥ የሚገባ ሰው ማንኛውም ሰው እግሩን ዲስኢንፌክት አድርጎ ነው
የሚገባውና ዶሮዎቹ ካመጣጣቸውም ጀምሮ ገና ሲደርሱ እኛ መድኃኒት ሰጠን በሽታ እንትን እንዳይኖር የኒውካስል የሚባል በጣም እንትን በሽታ ስላለ የእሱን መድኃኒት ሰጠን ነው ያስገባናቸውና ከዛ በኋላ ግን በቃ ሙሉ ጤናማ ናቸው። ቤቱም ተስማምቷቸዋል። አየር ንብረቱንም ጣራው ከፍ ያለ ስለሆነ እንደ በረሃ አይደለም የተስማማቸውና ጥሩ ሁኔታ ላይ ነው ያለውና ዶሮ ትልቁ ነገር ባዮሴኩሪቲ በጣም ጥንቃቄ ያስፈልጋል። በቃ ማንም ሰው እንደመጣ እንትን ብሎ መግባት አይቻልም። እዚህ ላይ የምታዩትን እንትን የለጠፍነው አብዛኛውን ያ ነው የሚመለከተው ሰራተኛ ብቻ ነው የሚገባው። አንደኛ ራሱ ሰራተኛውም ደግሞ ፕሮቴክቲቭንና መድኃኒቱን ሳይነክር ውስጥ ላይ መግባት አይችልም። ማህበረሰቡን ችግር ይፈታል ተብሎ የተዘጋጀ ፕሮጀክት ነውና አንድ ፕሮጀክት ሲቀረጽ ከችግር ነው የሚነሳው። መፍትሄ ሰጭነቱ የማህበረሰቡን ችግር ከመቅረፍ አኳያ አሁን የዚህ የኢኮኖሚውን አንጻር ለማህበረሰቡ እያንዳንዱ ቤት ለቤት ከሚሰጠው ውጤታማነት አንጻር እንዴት አያችሁት? አሁን ምናልባት ከእንቁላል አንጻር ገና እንትን ነው፣ ግን በዚህ ስራ ላይ ራሱ ማህበረሰቡ ብዙ እንትኖች አሉ እዚህ ስራ ላይ የተሳተፉ ማለት ነው። ከማህበረሰቡ መጣራ ስኳር ፋብሪካ አሁን ላይ እየሰራ ያለው የዶሮ እርባታ ብቻ አይደለም፣ የወተት ላምም አለ። ወተትም ገዝተው የሚጠቀሙበት አለ። በቀን እስከ 200 ሊትር እየደረሰ ነው። አሁን በሊትር ስንት ነው ለማህበረሰቡ ተርፍ? 70 ብር። 70 ብር ቦታ ላይ በገበያ ላይ 70 ብር የለም። ይሄ ማለት ራሱ አካባቢው ማህበረሰብ ነው የሚጠቅመው። እንቁላል 15 ብር ነው። የስራ እድል ከመፍጠር ባሻገር ከዚህ ከኮስት ሪዳክሽኑም ተጠቃሚ ናቸው። ተረፈ ምርቱን ደግሞ እንደዚህ ከብቶች መጀመሪያ ይሄን ይበሉና ከዛ ደግሞ የምታዩት ኮንሰንትሬት አለ፣ እሱን ይሰጧቸዋል። ለወለዱት ደግሞ ተጨማሪ የሚሰጣቸው እንትን አለ። በቆሎ በእንትን ተሰርቶ እንዳጥሚት ነገር ለወለዱ ደግሞ ተጨማሪ እነሱ ይሰጣቸዋል። የመኖ ዝግጅቱ ቅድም ከዛ ጋር የዶሮውን አይተናል። አሁን ደግሞ ወደ ከብቱ መተናል። የከብቱ የመኖ አዘገጃጀት እንደ ዶሮቹ ከሌላ ቦታ ነው የሚመጣው ወይስ እንደ ተጨማሪ ደግሞ ከዚህ ሪሶርስ የምትጠቀሙት ነገር አለ? እሺ፣ ቅድም እንዳየነው የዶሮዎቹ ሙሉ በሙሉ በሚባል ደረጃ አሁን ለጊዜው ከውጭ ነው የምናመጣው። በቀጣይ የታሰቡ ነገሮች ግን አሉ በራስ ለመቻል ማለት ነው። ማለት አሁን ዶሮ እርባታ ላይ ትልቁ ወጪ መኖ ነው። አብዛኛው ወጪዋ መኖ ነው። እሱን በራስ ተከነባብረ በራስ ከቻልክ ኮስት ሚኒማይዝ ታደርጋለህ። ከብቶቹ ስንመጣ ግን በፐርሰንት ነው። ከውጭ የምንገዛው አለ ኮንሰንትሬቱ 40% ነው። ራፌጅ ደግሞ አለ ከዚሁ ከራሳችን ማለት ነው። መጣራ ስኳር ፋብሪካ እንደሚታወቀው በዋናነት አገዳ ነው የሚያመርተው። ስኳር አምራች ነው። ዋናው ፕሮዳክሽን ኤሪያው ስኳር ነው። ያንን ለመደገፍ ነው አሁን እነዚህ ተጓዳኞች የተቋቋሙ ያሉት። ስኳሩ ጎን ለጎን ለመስራት ነው። ለምሳሌ አሁን ከብቶች ጋር ብትመጣ የአገዳውን ጭንቅላት ወይም የሚጣለውን ክፍል ነው ለከብቶች በተጨማሪ የምናበላው ማለት ነው። ይሄ ሙሉን የሚጣለውን ክፍል ደግሞ ከብቶች ጋር ማቅረብ ስለማይቻል እዛ ጋር ያለው ያ መፍጫ ነው። በፊት ለፊት የምታየው ቾፐር ማሽን ነው። በውስጥ አቅም የተሰራ ነው። ይሄ ፋብሪካ ኦፕሬሽን የሰራው ማሽን ነውና በሱ እንፈጨዋለን። እሱን መጀመሪያ እንሰጣቸዋለን። ሳይሌጅም አለ እዛው ጋር አሁን ጉድጓዱ ጋር የምታየው ማሽኑ ጋር ሳይሌጅ የበቆሎ የተሰራ አለ። በቆሎ የተሰራ ሳይሌጅ አለ። ሳይሌጅ እና እሱን አንድ ላይ ደበላልቀን መጀመሪያ 40%ን እንደራፌጅ እንሰጥና 60%ን እንደራፌጅ እንሰጥና 40%ን የሚገዛው ነው እንትን ተጨማሪ ከውጭ የምንገዛው። ስለዚህ አንድ ከብት እርባታን ውጤታማ ለማድረግ ገና ሲጀመር ሀሳብ ሲጠነሰስ ምንድን ሪሶርስ አለኝ የሚለው መታሰብ አለ። የመኖ ሁኔታ ቤዚክ ነው። እንደተባለውም ያው ላም ካላበላት ወተት የለም። ጠቅላይ ሚኒስትርም እንዳሉት ማለት ነው። በዋናነት ምግቡን ነው ማሰብ ያለብን። ምግቡን በደንብ ወዳቸው መሙላታቸውን ማሰብ አለብን። ወዳቸው ካሞላ ደግሞ እነሱ ወተት ይሰጣሉ። ስለዚህ ገዝቼ 100% አብልቼ የሚለውም ችግር ኢኮኖሚክ እንትን ያመጣል፣ ውጤታማ አይደለም፣ ሊያስፈልግ ይችላል። ስለዚህ እኛ እንደ መጣራ ስኳር ፋብሪካ ግን 60% በደንብ ወዳቸው የሚሞላ ነገር አለ። አገዳ እንትንም እናገኛለን። ሳርም ግቢ ውስጥ በብዛት ሳርም አለ፣ እሱንም እንጠቀማለን። ሳይሌጅ በቆሎ ዘርተን ደግሞ ሳይሌጅም
እንጠቀማለን። ከዛች የቀረችውን 40% ደግሞ ኦዳ መኖ ማቀነባበሪያ የተገዛ ምርት አለን። አዲስ እንሰጣቸዋለን። ዳይቨርሲፊኬሽን ፎርማን ነኝ። መታራ ስኳር ፋብሪካ ውስጥ ነው የሚሰራ። ርቀቱ ከመታራ ወደ 7 ኪሎ ሜትር አካባቢ ይሆናል። ይሄ አሁን ያለንበት ቦታ ሳይቱ ብርቱካን ሰፈር ይባላል። በተለምዶ ብርቱካን ሰፈር ይባላል። እንደዚሁ አሁን እዚህ ያሉት 15000 ዶሮ ነው። የተለያዩ ባቾች አሉ። ሌላ ደግሞ በዛ በኢታኖል ጀርባ 10000 አለ። ቅድም አይተነዋል። እና በትንሹ ነበር የጀመርነው። አሁን በጣም እያበዛን ነው። አሁን ወደ 50000 ልንደርስ ነው ዘንድሮ። 50000 ቅዳችን 50000 ዶሮ 50000 ልንደርስ ነው። በዛው ልክ እንትን እያልን ነው እና በጣም ለውጥ አለ። ዶሮ በጣም ያዋጣል፣ አዋጭ ነው። አሁን እንዳያችሁት ምርጥ እንቁላል ነው ያመረትነው። አካባቢውን ዋና ዓላማው ይሄ የተፈለገበት ዓላማ የአካባቢውን ማህበረሰብ ተጠቃሚ ማድረግ ነው። እኛ የዋና ዓላማችን በተመጣጣኝ ዋጋ ህዝቡን ተጠቃሚ ማድረግ ነው። አሁን እንደምታውቀው ሱቅ ላይ በ20 ብር 22 ብር ይሸጣል። እኛ በ15 ብር ነው የሚሸጠው። በ15 ብር ነው። ይሄ አንድ አድቫንቴጅ ነው። ሌላው አድቫንቴጅ ደግሞ ብዙ ሰው አሁን ይሄን በመስራታችን ብዙ ሰራተኛ እዚህ ውስጥ ኢንቮልቭ አድርጎ እየሰራ ነው። ሰራተኛ የስርዓት እንትን ራሱ ቀርፈናል ማለት ነው። አሁን ብዙ ትርፋማነትም አለ። በዛም ሽጠን ትርፋማም ነው። ስለዚህ ዶሮ ያው አንዱ የመንግስት አቅጣጫም ነው። አሁን ኢኒሼቲቭ ተብሎ መንግስት ባወጣው እቅድ ዶሮ ላይ እየሰራን ነው። ሙዝ ላይ እየሰራን ነው። ወደ 30-40 የሚሆኑ ሰራተኞች እዚህ ውስጥ ይሰራሉ እና እንደ ድርጅትም ትርፋማም ነው። ቦታን እዚህ ይገባልና ይከደናል። ከዛም በኋላ መጨረሻ ላይ ደግሞ እያንዳንዱ ካፍት ላይ ስንት እንደታለ በነገር ይቀመጣል ማለት ነው። ተከድኖ ይቀመጣል። መጨረሻ ላይ ጃርካና ይሰፈራል፣ ይሄዳል። እነዚህ ቀደም አይነት ማለት ነው። አንቺ የምታያት 7 ቁጥር ነው። የ7 ቁጥር ወተት ሲታለብ ከሌላው ጋር እንዳይቀላቀል ምን ለይበት ነው። እዚህ ውስጥ ላይ ሰራ ነው ማለት ነው። 19 ቁጥር፣ 18 ቁጥር ላም፣ 23 ቁጥር ላም ልክ ሲያልቡ ቃላ እችን ያደርጋሉ። አንዱ ላም ስንት ሊትር እንደወጣ ይለየበታል። እያንዳንዷ ላምን ምርት ይለይበታል። በዚህ